በትግራይ ክልል ምን እየተፈጠረ ነው? በትግራይ ክልል ህጻጽ በምትባለው ቦታ እስካሁን ባለው መረጃ ከ350 ሰው በላይ በረሃብ ሙቷል። በቅርቡ ከእስር የተፈታው ቲክቶከር ምን ገጠመው? አላሁ አክበር! ምን አይነት የሃይማኖት ታማኝነት ነው? ምን አይነት ስነ ስርዓት ነው? ተመልከቱ እስኪ ይህን ቪዲዮ ልጋብዛችሁ። 10 ሚሊዮን ብር አጭበርብሯል የተባለው ግለሰብ መልስ ሰጥቷል። ያሳዝን እጅግ በጣም እውነታ ያለው አንድ ሰው ወይ አንድ ግሩፕ ጋር ሳይሆን የሁለቱንም ግሩፕ መስማት ስለሚያስፈልግ እንግዲህ ነገሩን ነግራችኋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ይድረሳን ወንኝ እንደምናላችሁ ድን የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬም እንደተለመደው በቁም ነገር በአስተማሪ ወቅታዊ ቪዲዮ ተመልሰን መጥተናል። ሁላችሁም ይህን ቪዲዮ ላይክ አድርጋችሁ ብትጀምሩት መልካምና ሸጋ ነው። ምን እንደተፈጠረ አላውቅም። የዩቲዩብ ተመልካቾች ወዴት እንደጠፉ ወዴት እንደተሰደዱ አላውቅም። ጥፍት ብለዋል። ተመልካች የለም። ምንድነው የተፈጠረው ነገር? ምንድነው? አሁን እናንተ ከአላህ በታች ማለት ነው እናንተን ማለት ነው ኢንሻአላህ ያኑ ቤተሰብ የዛሬ ቤተሰብ አያሳፍረንም ብለን የገባንበት ቻሌንጅ አለ። እንግዲህ ብር ኑሮ ምናምን ሳይሆን ኢንሻአላህ እናገኛለን እናመጣለን ብለን የገባንበት ቻሌንጅ አለ። የጉድጓድ ውሃ የማስፋፋት ማለት ነው። ስለዚህ በዛ ቻሌንጅ ላይ ሁላችሁም ተሳተፉ አላህ ብላችሁ ቢያንስ በቃ ቪዲዮ መመልከቱትን ብቻ አግዙ። ሌላው ይቅር ተው፣ ሌላው ይቅር፣ ላይኩም ይቅር፣ መመልከቱም ይቅር። እቺን ብቻ ግን አግዙን። ወደ ዛሬው ይገባልን። አብራችሁን ቆዩ። በዛሬው ዕለት የወርቅ ዋጋ በከፍተኛ ሁኔታ ጨምሯል። ዛሬ በዓለም አቀፍ ገበያ የወርቅ ዋጋ ከመቼውም ጊዜ በላይ በከፍተኛ ዋጋ እየተሸጠም ይገኛል። የአንድ ወቄት ወርቅ ዋጋ $4383 በመድረስ አዲስ ታሪክም አስመዝግቧል። ሮይተርስ እንደዘገበው ለዋጋው መጨመር ዋነኛ ምክንያት የአሜሪካ የፌዴራል መጠባበቂያ የወለድ ምጣኔን ይቀንሳል የሚለው ጠንካራ ግምት እንደሆነም ተገልጿል። ቀደም ብሎ በጥቅምት ወር መጨረሻ ላይ የወርቅ ዋጋ ከፍተኛ ቅናሽ አሳይቶ የነበረ ሲሆን በወቅቱም አንድ ወቄት ወርቅ ዋጋ ወደ $4130 ዝቅ ብሎ እንደነበር የሚታወስም ነው። አዳዲስና ወቅታዊ መረጃዎችን ለማግኘት የፕላስ ምልክቷን በመንካት ቤተሰብ ይሁኑ። እኛ ጋር ምስቲ ቤተሰቡ ሰብስክራይብ የጫናችሁ የነገርኳችሁ እቺ ወርቅ የተባለችው ነገር ሰማይ እየወጣች ነው። ወርቅ ግዙ፣ ወርቅ አስቀምጡ፣ ብር ከምታስቀምጡ አሁንም ሁሌ ነው በቃ ይሄን ነገር ጭጭቅ ነው ማድረጋችሁ። በትግራይ ክልል ሰዎች ከረሃብ የተነሳ ምን እየበሉ እንደሆነ ተመልከቱ። በትግራይ ክልል ህጻጽ በምትባለው ቦታ እስካሁን ባለው መረጃ ከ350 ሰው በላይ በረሃብ ሙቷል። 1700 የሚሆኑ ሰዎች ደግሞ አሁን ላይ ማለት ነው በሞትና በህይወት መካከል ናቸው። እርሱም ማለት ነው እንደምትመለከቱት ይህንን እየበሉ ነው። አሁንም በትልቅ ረሃብ ላይ ናቸው። በጣም አስቸጋሪ ሁኔታ ውስጥ ናቸው። እንግዲህ ከ5 ዓመት በፊት ነበረ ወደ 16 ሰዎች የሚቆጠሩ ከምዕራብ ትግራይ ተፈናቅለው ወደዚህ ቦታ የመጡት ህይወትን እየገፉ ነበር። አሁን ላይ ግን ህይወት በጣም አስቸጋሪ ከመሆኑ የተነሳ ሰው በረሃብና በጥማት እየሞተ ነው። እንዳልኳችሁ ከ350 ሰው በላይ ሞቷል። 1700 የሚሆኑ ሰዎች ደግሞ አሁን ላይ ማለት ነው በህይወትና በሞት መካከል ናቸው በረሃብ የተነሳ። ይህ በኢትዮጵያ ምድር መስማት በጣም የሚያሳዝን ነው ማለት ነው። አሁን ላይ ልዩ ትኩረት በህጻጽ ለሚገኙ ለትግራይ ወገኖቻችን ማለት እፈልጋለሁ። የማህበራዊ ሚዲያ አንቂዎች፣ የማህበራዊ ሚዲያ ይዘት ፈጣሪዎችና የሚመለከተው የመንግስት አካል ለነዚህ ወገኖቻችን ትኩረት ሊያደርግ ይገባል ማለት ነው። ሁላችንም ልንረባረብ ይገባል። በጣም አስከፊ የረሃብ ደረጃ ላይ ደርሰዋል። አሁንም ትኩረት ለህጻጽ ትኩረት ለህጻጽ ይገባል። ሰሞኑን እንደውም አሁን ቲክቶከሮች ምናምን ነገር ሊሄዱም እየተዘጋጁ ነው። ኢንሻአላህ በምንችለው ነገር ትኩረት ወደዛ በማድረግ ማገዝም ይኖርብናል። ከባድ ነው በዚህ ጊዜ ሰው የፈለገው አማርጦ በሚጠጣበት በሚለብስበት በቃ ሁኔታዎችን በሚያመቻችበት ሰዓት ላይ በዚህ ዘመን ላይ ሰው በረሃብ እየሞተ ነው ሲባል መስማት በጣም ይከብዳል። ኢንሻአላህ እንደዚህ አይነት ቻሌንጅ ከመጡ ነገር ይዘን እንመጣና ያቅማችን እናደርጋለን ማለት ነው። ሳውዲ የደሞዝ አከፋፈል ላይ ለውጥ አድርጋለች። ሳውዲ አረቢያ በሀገሪቱ በሚገኙ የቤት ሰራተኞች የደሞዝ አከፋፈል ላይ ለውጥ ማድረጓን አስታውቃለች። እንደ የሳውዲ አረቢያ የሰው ኃይልና ማህበራዊ ልማት ሚኒስቴር መግለጫ ከሆነም በአዲሱ መመሪያ መሰረት ከፈረንጆቹ አዲሱ ዓመት ጀምሮ ማንኛውም አሰሪ ለቤት ሰራተኞች የሚከፍለውን ደሞዝ በጥሬ ገንዘብ አሊያም በካሽ መስጠት የሚከለክል ሲሆን ክፍያው የሚፈጸመው በዲጂታል መድረክ አማካይነት በታወቁ ባንኮች ወይንም የዲጂታል የገንዘብ ማስተላለፍ
ማስተላለፊያ መተግበሪያዎች እንደነ ዲጂታል ዋሌትስ በኩል ይሆናል። ሰራተኞቹ ደሞዛቸውን በጥሬ ገንዘብ መጠቀም በሚፈልጉበት ጊዜም በስማቸው በሚወጣ የባንክ ካርድ አማካይነት በማንኛውም የገንዘብ ማውጫ ማሽን አሊያም በኤቲኤም መጠቀም ይችላሉ ተብለዋል። ይህ ውሳኔ በተለይ በኢትዮጵያና በሳውዲ አረቢያ መንግስት መካከል እንደ አውሮፓውያኑ በ2023 የተፈጸመውን የሁለትዮሽ የሥራ ስምሪት ስምምነት ተከትሎ ወደ ሀገሪቱ ለገቡ ከግማሽ ሚሊዮን በላይ ኢትዮጵያውያን ትልቅ የምስራች ሆኗል። አዲሱ አሰራር የሰራተኞችን የደሞዝ መብት ከማስከበር ባለፈም ክፍያዎች በወቅቱ መፈጸማቸውን የሚያረጋግጥና በአሰሪና ሰራተኞች መካከል የሚፈጠሩ የክፍያ አለመግባባቶችንም በዘላቂነት የሚፈታ መሆኑ ተገልጿል። ይህንን መረጃ ለጓደኞቻችሁ እንግዲህ ሼር አድርጉላቸው። ኮፒ ሊንክ ማድረጉ እንዳይረሳ። ፎሎ ካላደረጋችሁ ፎሎ አድርጉኝ። እኔም ላስታውሳችሁ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ፣ ላይክ ያደረጋችሁ ላይክ አድርጉ። መረጃ ምናልባት በሳዑዲ ለምትኖሩ ይጠቅማቸዋል ብዬ አስባለሁ። ጥሩ መረጃ ነው ብዬ አምናለሁኝም። በጣም ደስ የሚለው ነገር መንግስት ይከታተላል ማለት ነው። አካውንታችን ላይ በወር ደሞዝ ካልገባ እቺ ልጅ እየተከፈለት አይደለም፣ እቺ ልጅ እየተጨቆነች ነው የሚለው ነገርም ይመጣል። አላስፈላጊ ደሞዝ ደግሞ ክልከላም ካለ ወይ አነስተኛ ደሞዝ የሚከፈላችሁ ከሆነ በዚህ መንገድ ሊታደጓችሁ ይችላል ብዬ አስባለሁኝ። ጥሩ ነገሩ ታይቶኛል፣ መጥፎ ነገሩ አልታየኝም። መጥፎ ነገር ከታያችሁ ኮመንት ላይ ጻፉልኝ፣ መልካም መሰለኝ። በተለይ ነገ የዛሬው ሰጥሻለሁ ምናምን እያሉ ደሞዝ የማይሰጡ አሉ፣ የመዳም ቀሞች ማለት ነው። ከዛ ልክ ልመጣ ስትል ደሞዙ ተጠቆሎ የለኝም ምናምን ነገር በቃችን ነች ያለችኝ ብለው እንትን እንደሚሉ ሰምቻለሁ። በቅርብ አንድ እህቴ እንደዚህ ሆናለች እና በየወሩ ብራችሁ መግባት አለመግባቱን በዚህ መልኩ ይከታተሉላችኋል ማለት ነው። ጥሩ መሰለኝ። አላሁ አክበር! ምን አይነት የሃይማኖት ታማኝነት ነው? ምን አይነት ስነ ስርዓት ነው? ተመልከቱ እስኪ ይህን ቪዲዮ ልጋብዛችሁ። ካሽ አላስኩኝም ወር ስለሆነ ዛሬ ያው 10,000 ብር የሁለት ወር የቤት ኪራይ። እሺ እናቴ፣ አላህ ይስጥልኝ። እሺ እናቴ፣ እሺ ስላገኘሁሽ ደስ ብሎኛል። እሺ በእኛም መንግስታም አይወደድም። ኦኬ እሺ ይቅርታ። እሺ ይቅርታ፣ አላህ ይስጥልኝ። እሺ እናቴ። አይታችኋል። 10,000 ብር ከሰጣ በኋላ ሊያቅፋት ሃይማኖቷ የማይፈቅድላትን ነገር አላደረገችም። እስኪ ይቺ ልጅ ቪዲዮ ላይም እንደተመለከታችሁት ከ4 ልጆች በላይ ብቻዋን የምታሳድግ ልጅ ናት። እስኪ ይቺ ልጅ ትረዳ የምትሉ ኮሜንት ላይ እየገባችሁ ሁላችሁንም መረዳት አለባት እያላችሁ ጻፉ። እስኪ ሀሊመትን የምታውቁ ሰዎች ካላችሁ በውስጥ አዋሩኝ። አንቺም ይሄን ቪዲዮ እየተመለከትሽ ከሆነ በውስጥ አዋሪ፣ ካለችበት ፈልገን ልንረዳት ይገባል። ማሻአላህ ደስ የሚል ነገር ነው። አሪፍ ነው። በርቺ። ያየነው ነገር ደስ ይላል። በዲን ላይ በኩል ያላትን አቋም ተመችቶናል። ቆይ ሰው ረድቷችሁ ገንዘብ ሰጥቷችሁ ቢያቅፋችሁ ምን ችግር አለው? ሌላ ነገር አልፈለገም ከሳቸው፣ ረዳቸው፣ ገንዘብ ሰጣቸው፣ አቀፋቸው። ለምንድን ነው አጀንዳ የምታደርጉት? ሰው በሚሆነው በማይሆነው እየተቃቀፈ አይደል እንዴ? ለምንድን ነው በዚህ ልክ የምታካብዱት የምትሉ ሰዎች፣ በእስልምና አላህ ሱብሓነሁ ወተዓላ ሐላል ካደረገለት ውጪ አንድ ወንድም ሆነች ሴት ማቀፍ አይቻልም። ስለዚህ ሙስሊም የሆነ ሰው ለዱንያ ብሎ አኺራውን አያበላሽምና እንደዚህ አይነት ጥያቄ መጠየቅ በመጀመሪያ ነውር ነው እና እናታችን አላህ ሱብሓነሁ ወተዓላ ኸይር ስራቸውን ይውደድላቸውና እጅግ በጣም መልካም ነገር ነው ያስተማሩት። ለብዙ ሰዎችም ጥሩ ትምህርት ይሆናል ብዬ በግል ያስባለሁ። ጆን ዳንኤልንም አላህ ሱብሓነሁ ወተዓላ ወደ ቀጥተኛ መንገድ ይምራው፣ መልካም ስራዎችም ተቀባይነት ሚኖራቸው አላህ ሱብሓነሁ ወተዓላን በማወቅ ውስጥ ነውና ትልቁ ምኞቴ ላንተ አላህ ሱብሓነሁ ወተዓላ ቀጥተኛውን መንገድ ይስጥ። ወሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እስቲ ከቲክቶከሩ ጋር ተያይዞ አሁን ያየቱን ቪዲዮ እንመልከተው። ምናልባት የሀገራችን መንግስት የሚያደርገውን የህግ እርምጃ ምን ያህል ጠቃሚ እንደሆነ በዛው ትመለከታላችሁ። ጆን ፎር ፕሬዚደንት No, president. No. ሰላም ይሄን ሳይታሰር ወጥቶ ቢሆን ኑሮ ይቀጥል ነበር ፕሬዚዳንት እያለ ማለት ነው። ግን ትዝ አለውና የእስር ቤት ውስጥ ህግ በቃት አለ እንደ ስትታረም ማለት ነው። ለምታደርጋቸው ነገሮች፣ ለምትናገራቸው ቃላቶች እያንዳንዱ ድርጊትም ማለት ነው አስበህበትና ለክተህ ነው የምትንቀሳቀሰው። ተመችቶኛል። ብቻ ትንሽ ቅጣት አያችሁ እንዴት እንደሚያስተካክል ተመችቶኛል። እኔ በጣም ደህና ነኝ። በጣም ብዙ እህት ወንድሞቼ መልእክት አስቀምጣችሁልኝ ነበርና በአንዳንድ ጉዳይ መምጣት አልቻልኩም፣ መልስ መስጠት አልቻልኩምና
የጀማዕ ሙሉ ቪዲዮ ኢንሻአላህ አስቀምጥላችኋለሁ። ትንሽ ረዘም ስለሚል ነው። ለማንኛውም በዚህ ዘመን ላይ ተጨበረበርኩኝ አጨበረበርኩኝ የሚል ሰዎች በዝተዋል። ነገር ግን ይሄ ነገር እየበዛ ሰው ለማያውቀው ሰው በሚዲያ ዝም ብሎ ለሚያውቀው ሰው ብሩን አምኖ ከመስጠት የሆነ ነገር ሲባልም እንካ ብሎ የሆነ ነገር ከማለትም ወደኋላ አይልም። ስለዚህ ወንድመቶች በተለይ በውጭ ያላችሁ በተለይ ነው የሚሰመርበት የመዳም ቅመሞች ማለት ነው። ዝም ብላችሁ ብራችሁን ለማንም አሳልፋችሁ አትስጡ። ለኔም ቢሆን ሀይቀ ለኔም ቢሆን ማለት ነው። አሁን እኔ እንዲህ እየተናገርኩኝ ብራቸውን እኔ ጋር የሚያስቀምጡ ልከው ቤተሰባቸው ጋር የሚያደርጉ አሉ። ግን በቃ የሰው ልጅን አትመኑት። ይሄ ብር ማለት ነው በጣም መጥፎ ነው። የሆነ ሰዓት ላይ ሊቀየር ይችላል። በቃ ሰውዬው ሙሉ ለሙሉ ተቀይሮ ልታገኙ ትችላላችሁ። ቢበላችሁ ወላሂ ቤተሰቦቻችሁ፣ እናት አባታችሁ፣ ወንድሞቻችሁ፣ እህቶቻችሁ ቢበላችሁ ይሻላል። ማንም የማታውቁት ተራ ዩቲዩበር ወይ ቲክቶከር ከሚበላባችሁ ያ ሰው ቢበላው ይሻላል ብዬ አምናለሁኝ። ብራችሁ በደንብ ያዙ። እዚህ ጋርም ሰውን እዚህ ጋር ስለዚህ ጉዳይ ያው ብዙም ማለት ስለማልፈልግ ነው። ያው እነዛም ሰዎች እንዲያልፍላቸው የተሻለ ነገር እናገኛለን፣ በሀገራችን ስራ እናገኛለን ብለው ብራቸውን ያስገቡት። ብሩም ተቀባዩ ቢዝነስ አስጀምራቸዋለሁ በብሎ ላይ ተቀበላቸው። ስለዚህ ያው ተጨበረበሩ ብዬ አላምንም። እኔም በሆነ የማደርገው ነገር ነው። የተሻለ ነገር ለማግኘት ስል ብሬን ኢንቨስት ላደርግ እችላለሁኝ። ኢንቨስት አደርጋለሁ። ያ ሰው ኃላፊነት መወጣት የሱ ነው፣ ያ ነገር ነው። ስለዚህ ይሄ ነገር ተጨበረበሩ ብዬ አላምንበትም። ለዛ ነው መጨበርበር እንደዚህ ያለ መጨበርበር ማለት ከዚህ ፊት እንደሰማናቸው ወደድኩሽ ናን ነገር እያሉ ናን ነገር በቃ የሚዘምቱ ሰዎች አሉ። እንደዚህ በዚህ በቢዝነስ ነገር ግን ማለት ነው ያው እንዲያልፍላቸው ሁላችንም እንዲያልፍልና የምንፈልገው የተሻለ ህይወት ነው የምንፈልገው። ለዛ ሲባል ደግሞ ዋጋ ትከፍላለህ። ያን ነገር ነው ያደረጉት ብዬ አምናለሁ። የመዳም ቅመሞቹ አልፈርድባቸውም በዚህ ጉዳይ ላይ። እኔ በወንድ ተበላን እንደዚህ ተበላን ሲባለው ምርር ቅጥል ለምለው እና ኢንሻአላህ ሁላችሁም ሐቃችሁ የምታገኙ ያርጋችሁ። በቀጣይ የተሻለ ቪዲዮ እንገናኛለን። ቪዲዮ ሙሉ ጨርሱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ የተወደዳችሁ የአይመኒታ ቤተሰቦች? አልሐምዱሊላህ እኔ በጣም ደህና ነኝ። በጣም ብዙ እህት ወንድሞቼ መልእክት አስቀምጣችሁልኝ ነበርና በአንዳንድ ጉዳይ መምጣት አልቻልኩም፣ መልስ መስጠት አልቻልኩም እና በዚህ 2 ቀንም እስኪ ያሉትን ነገሮች ላያቸው ከህግም አንጻርም ከብዙ ነገር አንጻር ማየት ስለነበረብኝ ልቆይቼ ያለሁኝ ለዛ ይቅርታ ጠይቃለሁኝ። በመቀጠል እንግዲህ እንደምታዩት የአንድ እህታችን ቤት ላይ አይመን 10 ሚሊዮን ብር በላ ተብሎ ስሜ በጣም በሚገርም ሁኔታ ተነስቷል። በጣም የሚያሳዝን እጅግ በጣም እውነታ ያለው አንድ ሰው ወይ አንድ ግሩፕ ጋር ሳይሆን የሁለቱንም ግሩፕ መስማት ስለሚያስፈልግ እንግዲህ ነገሩን ነግራችኋለሁ ማለት ነው። አልহামዱሊላህ አላኩል ሐል በመጀመሪያ ደረጃ አልহামዱሊላህ ነው የምለው። በመቀጠል አይመኒታ ቢዝነስ ግሩፕ ኃላፊነቱ የተወሰነ የግል ማህበር ከ31 ሰዎች ጋር በመሆን ሳይሆን መጀመሪያ እኔው ራሴ መሰረትኩ ማለት ነው። ለይሄ የተመሰረተበት ምክንያት ዋናው ደረጃ ፋብሪካ ለመክፈት ነው። ህጋዊ ሰነዶች አሉት፣ ህጋዊ ሁሉ ዶክመንቶች አሉኝ። እኔ የምተማመንበት በህግ አካል እነሱም ያልሄዱበት እነዛ ልጆች 4 ናቸው። ግሩፑን ሲበጠብጡ ሲረብሹ የነበሩት እንዲሁም አንደኛው እንደውም የዲሲፕሊን እርምጃ ተወስዶባት ዛሬ ላይ ወጣ የማይሆን ብዙ ነገር ስትናገር አይቼ በጣም ገርሞኝ እየተደነኩ ሰው ልጅ እንደዚህ በጣም መቀየር ይችላል፣ እንደዚህ በጣም መዋሸት ይችላል፣ እንደዚህ በጣም እጅግ በጣም ሰው አንድን ሰው እንዲጠላው ሰዎች እንዲያጠቁት ማድረግ ይቻላል ወይ የሚለው ገርሞኝ እያየሁ ነበርና ድርጅቱን ካቋቋምኩ በኋላ ከነዚህ 31 ሰዎች ጋር ሆነን እዛ ውስጥ የከፈሉም ያልከፈሉም 500 ሺህ 4 ሚሊዮን ሌሎቹ በ100 ሺህ በ150 ሺህ በ200 ሺህ ገብተው አብረን ለመስራት ላለፉት 1 አመት ፋብሪካ ለመገንባት በደንብ አድምጡ። ቤት ለመገንባት አይደለም ፋብሪካ ለመገንባት ስንት ጊዜ ይፈጃል? ቤት ለመገንባት 1 አመት 2 አመት ለሚፈጀው ፋብሪካ ለመገንባት እኮ ከ1 አመት ከ3 አመት ይፈጃል። ዝም ማሽን ይታዘዛል። ማሽን ሲታዘዝ እኮ ከሱቅ ሄደን ማሽን አንገዛም። ማሽን ሲታዘዝ ማሽን ለመስራት ቢያንስ በትዕዛዝ ደረጃ እንኳን 8 ወር እንደኔ ፕሮጀክት ማሽን 8 ወር 1 አመት ይፈጃል በትንሹ።
6 ወር 3 ወር ይላችኋል፣ ግን አያመጡላችሁም። በ6 ነው በ3 ወር ስለማውቀው። ገበያ ጥናት ያስፈልጋል። ፊዚቢሊቲ ማጥናት ያስፈልጋል። ጥናት ማጥናት ያስፈልጋል። ወጪ ኪሳራ፣ ወጪ ትርፍ ማስላት ያስፈልጋል። መሬት ደግሞ ያስፈልጋል። መሬት ሲያስፈልግ ደግሞ ፋብሪካ ስትገነቡ እንደ ሪል ስቴት መሬት ዝም ብላችሁ ገዝታችሁ መገንባት አይችልም። በኢንቨስትመንት ነው የምትሄዱት። በኢንቨስትመንት የተመዘገበ ህጋዊ የሆነ የመሬት ፍቃድ ለማግኘት ፕሮሰስ ላይ ያለ ድርጅት መሆኑ ማስረጃዎች አንድ በአንድ አሉኝ። እዚህ ግን ማውጣት አልፈልግም። ማስረጃውን የሚፈልግን በአካል መጥቶ ማህበሩ ላይም አለ፣ ማህበሩ ላይ አላቸው፣ ያውቃሉ፣ ያ አለ። በዛ መሰረት መሬታችንን እየጠበቅን ማሽናችንን እየጠበቅን፣ ምክንያቱም ፕሮጀክቱ የ150 ሚሊዮን እናንተ 10 ሚሊዮን ነው የምትሉት አይደል? የ150 ሚሊዮን ብር ፕሮጀክት ጥናታዊ በምሁራን የተጠና በማህተም የተመታ እነሱም የሚያውቁት ነው። ላለፉት 1 ዓመት ወጪ አይወጣም። ወጪ እኮ ይወጣል፣ ብዙ ወጪዎች ይወጣል። ጉዳይ አይፈጸም፣ ጉዳይ ይፈጸማል። ለብዙ ነገር እኮ ነው የሚከፈለው። እኛ ብሩን አልበላሁም፣ አላጭበረበርኩም። ስራ ያለኝ ነጋዴ ሰው ነኝ። እንደው እንበል ብሩ ባጠፋው እንኳን እንደው ባጠፋው ብሩን እኮ ነው ይከፍላሉ። ስራ ላይ ያለው ሰው ነኝ። እና እነዚህ 4 ልጆች ስማቸውን አልጠቅስም፣ 4 ልጆች ግሩፑን ሲበጠብጡ ያለኔ እውቅና ከኔ ጋር ሳይነጋገሩ ምንም ሳይሉ መተው ሚዲያ ላይ ወጥተው አይመን ብራችንን በላን። ሐራም እኮ ነው። አላህን መፍራት እኮ ያስፈልጋል ወንድሞች እህቶች። አላህን መፍራት ነገ ቂያማ ፊት ቆማላችሁ። የናንተ እዳኔ በመሸከሜ አላህ ፊት ቆማለሁ። ስሜንና ተግባሬን ያላደረኩትን ማለታችሁ ግን እናንተ ግን ትሸከሙታላችሁ። ሐስቢ አላህ ወኒዕመል ወኪል። እኔ የስደት እህቶችን ብር ምበላ ሰው አይደለሁም። የስደት እህቶችን ብር ምበላ ሰው አይደለሁም። እንዴ አሁን እኮ እናንተ ይሄን ባደረጋችሁት፣ ስሜን ባጠፋችሁት፣ በሰጣችሁት መረጃ ከዛ ውስጥ ለጠበቃ ይሰጥቼው ብዙ ፎልትና ብዙ ስህተቶችን እኮ ተሳሳችኋል እህቶቼ። ብዙ ማይባል ነገር ብላችኋል። የማይባል በህግ ሊያስጠይቃችሁ የሚችል ነገር እኮ ዘርዝራችኋል። እኔ ግን እናንተ አሳልፌ እሰጣለሁ አላረገውም። ለምን አምናችሁ ብራችሁን ሰጣችሁኝ፣ አብረን እንስራ ብላችሁ አብረን እንስራ እንለወጥ ብያችሁ እኔ ወንድማችሁ እንዲያድርግ ተነስቼ ነገ እንዲያድርጓል እንደዚህ አልልም። አንዳንድ ተንኮለኛ በግሩፕ መጥተው የብር ምንጫቸው እንዲጣራ ይሄን እንትን በላቸው አላረግም። እንዴ እህቶቼ ናቸው እኮ ልጆች፣ ሚስት አላቸው እኮ እንደኔ። እኔ ልጅ አለኝ፣ ሚስት አለኝ። እንዴ ብሩ ጥንቅር ብሎ ይቀር እንጂ እኔ እህቴ እንዴ እኔ እስርን ምናምን እኮ አይቻለሁ። እና በስራ ያለ ፕሮጀክት ፋይል እንደሌለው፣ ህጋዊነት እንደሌለው፣ ምንም ስራ እየተሰራ እንደሌለ ተደርጎ ሲቀርብ አጃኢብ ነው። ለዛውም እኔ የምከፍተው ፕሮጀክት ነው፣ ትልቅ የ150 ሚሊዮን ፕሮጀክት በውስጡ ከ80 እስከ 200 ሰራተኛ ሊኖረው የሚገባ ፕሮጀክት። የማሽኖቹ ዋጋ ብቻ የአንዱ ማሽን ዋጋ የአንዱ ማሽን ዋጋ 60 ሚሊዮን ብር፣ ኮንቲኒየስ ፎም ማሽን ይባላል። 60 ሚሊዮን ብር። ይሄን እኮ ነው የተሸከምኩት። እህቶቼ ግን ሊረዱ አልቻሉም። እነሱ የሚፈልጉት ዛሬ ብሩ ወጥተው ሰርቶ ብሩ እንዲመጣ ነው። እንዴ እኔ በፈልገው እኮ ስራ አጣጥፍበት ነበር እኮ፣ ብራንች ከፍትበት ነበር፣ መኪና ገዛበት ነበር፣ እቤት ገዛበት ነበር፣ ሱቄን አስፋፍቼ ትልቅ አድርገው ነበር። ከፕሮጀክቱ በፊት ከነሱ ብር ሳልቀበል በፊት የነበረው ሱቄ ዛሬም እሷ ናት፣ መጋዘኔም እሷ ናት፣ የለችም፣ ሌላ አልጨመርኩም። እንዴ 10 ሚሊዮን ብር የወሰደ ሰው ብዙ ነገር እኮ ይሰራል እኮ ወንድሞቼ። ብዙ እቃ ያስመጣል። እስኪ የት ያስመጣሁበት በመረጃ አምጡ። ይሄው መርካቶ ግልጽና ግልብ ነው ያስጨረበርኩት፣ ግልጽና ግልብ ነው። ይምጣ። ከግሩፑ የወጡ ሰዎች ነበሩ። ምንድነው ያደረኩት? መተዳደሪያ ደንብ አለን እኛ። ከግሩፑ ሲወጡ ይኸውላችሁ ተስማምተን የገባ ነው። ከግሩፑ ሲወጡ ሼር ሽጦ ነው የሚወጡት። ከሰውኝ አይደለም፣ ሼራቸውን ሽጦ ነው። ሼራቸውን የሚገዛ ሰው ካለ ሼራቸውን ይገዛል፣ ሼራቸውን የማይገዛ ካለ አይመኒታ ይገዛል ብለን ተስማምተን ከወጡት 5 ውስጥ የአንድ ሰው ሲቀር የአራቱ ተገዝቼ የሁለቱ ደግሞ ቢያንስ የ50 እና የ100 ሺህ ብር ብቻ ቀሪ ኖሮብኝ ራሴ እየገዛሁት ራሴ ሼሩን እኔ ራሴ። ሰው ሲያድግ ለምን ደስ አይላችሁም? ሰው ሲሰራ ለምን ደስ አይላችሁም? ሰው ሲለወጥ ለምን ደስ አይላችሁም? እንዴ በጣም እኮ ብዙ ስህተትና ብዙ ውሸት። እኔ መጥቻውን እህቶቼን እነዛ እህቶቼን እንደዚህ ልበል
እንዴ አሁን ለምሳሌ እህቴ ፈዲላ እንደዚህ ልበል ሳዳ እንደዚህ ነው በየ ብዙ መረጃ ላምጣ እናንተን የሚያስጠይቅ ብዙ ታይ በህግ አንፃር እዚህ ሰዎች እንዲታዘባችሁ ማድረግ እኮ እችላለሁ ግን አሳልፌ አልሰጣችሁም ፕሮጀክት ነው ልጃችን ነው ልጄ ነው አሳልፌ አልሰጣችሁም ብራችሁ አይመለስም ሂዱ አላቃችሁም ብልኖሮ ነበር እናንተ ሚዲያ ላይ መምጣት የነበረባችሁ ነገር ግን እየተወያየን እየተነጋገርን ባለንበት ሰዓት ፈጅአ ተነስታችሁ አይመንን እናጥቃው በግሩፕ እንዳላሹት እናንተ 4 ልጆች ስራህን ገደል ነው ምን ከተው ብላችሁ በበቀል ተነሳስታችሁ በተለይ እናንተ ራሳችሁን ታውቃላችሁ ያን ሁሉ ጽፋችሁ ያን ሁሉ ሰድባችሁ ያን ሁሉ አድርጋችሁ ተነስታችሁ ዛሬ ላይ አይመን 10 ሚሊዮን ብር በላን አላህን አትፈሩም ስራ ላይ ያለ ብር ህጋዊ ፕሮጀክትና ወረቀቶች ባሉበት ምንም አልተመሰረተም ተብሎ ይሄ ትክክል አይደለም በጣም ትልቅ ተሳሳታችኋል እህቶች በጣም የሚዲያ ሰዎች አሉ ሚዲያ ሰዎች ያላቻቸው ናቸው ያቀረቡት እነሱ ምንም አያጠፉት ነገር የለም ምንም አላጠፉም እነሱ እናንተ ያላችሁን አቀረቡ እናንተ ግን ያስጠይቃቸዋል በህግ ያስጠይቃቸዋል ኦኬ አንድ ነገር ልበላችሁ እኔ ሌባና አጭበርባሪ ካውኩኝ ለምሳሌ ያንዷ እህቴ እዛ ባሏ ፖሊስ ነው መረጃ አሰናርታችሁ ለምን አታስሩኝም ይሄው እሰሩኝ አጭበርብሬ ከሆነ ዋሽቼ ከሆነ ህጋዊ ያልሆነ ሰነድ አቅርቤ ከሆነ ፎርጂድ አቅርቤ ከሆነ ይሄው መንግስት ያለበት ሀገር እኮ ነው መንግስት ያለበት ሀገር መንግስት የሰለጠነበት ሀገር ነው ማሳሰር ነው ነገር ግን የሄዳችሁበት መንገድ ትክክል አይደለም ቁጥር 2 ቪዲዮ መጣላችኋለሁ